ብዙ የአከርካሪ አጥንት ጋር ጉዳት ሰሞኑን ከአከርካሪ አጥንት ጉዳት ጋር ተያይዞ አንዳንድ መረጃዎችን እያስቀመጥኩላችሁ ነው። ማንን እንደሚጠቅም እንግዲህ አናውቅም። ሌላው ነገር ከዚህ ጋር ተያይዞ የማይቀር በጣም ወሳኝ ነገር የፊዚዮቴራፒ ወይንም ደግሞ ኤክሰርሳይዝ ነው። ጡንቻዎች፣ መስሎች፣ አጥንቶቻችን፣ የተለያዩ የሰውነታችን ክፍሎች ከጉዳቱ ጋር ተያይዞ መድከም፣ መቅጠን፣ መስለል እንዲሁም ደግሞ አለመታዘዝ ያመጣሉ። የህክምና ሂደታችንን በሰርጀሪ ሊሆን ይችላል ወይንም ሌሎች ተያያዥ ነገሮች ካለቁ በኋላ በቀጥታ የምንመራው ወደ ፊዚዮቴራፒ ነው። ከተጎዳንበት የሰውነታችን ክፍል በታች ያሉት እያንዳንዱ ጡንቻዎች፣ እያንዳንዱ ተግባራት ወደ ስራቸው እንዲመለሱ፣ እንዲጠነክሩ፣ አቅም እንዲፈጥሩ፣ ጉልበታቸው እንዲመለስ የፊዚዮቴራፒ እንቅስቃሴ የግድ አስፈላጊ ነው። ምናልባት አቅሙ ካለ የተለያዩ ፊዚዮቴራፒ ተቋማት አሉ፣ እነሱ ጋር መስራት ሊቻል ይችላል። አቅሙ ግን ከሌለ ቤት ውስጥ ባሉ ማቴሪያሎች ማንቀሳቀስ፣ ማጠፍ፣ መዘርጋት ሊሆን ይችላል። የደም ዝውውርን ለማፋጠን የሚረዱ የተለያዩ ኤክሰርሳይሶች ሊሆኑ ይችላሉ። እነሱን መስራት አንደኛ ነገር ባለንበት ሁኔታ ጡንቻችን ጠንክሮ አቅማችን ዳብሮ እንድንኖር ይረዳናል። ሁለተኛ ነገር ደግሞ የመዳን እድሉን ያፋጥኑልናል። ስለዚህ የፊዚዮቴራፒ እንቅስቃሴ የግድና የማይቀር መሆን መቻል